እንዴት አደራችሁ? ሰላም ብያለሁ። ባልበቃሌ የዛሬው ደግሞ ጫን ያለ ነው። ኢትዮጵያ ሰላም ነው አለን። ኢትዮጵያ አይመችም እያልከን ነው ታዲያ? ለምን? እኔ ምን አውቃለሁ? እኔ አይመችም ብዬ የምለው ለእኔ አይመቸኝም። ያው ይመቸናል የሚሉ ሰዎች ካሉ ደግሞ ለነሱ ነው። እኔ ስለ ኢትዮጵያ የማወራው ከታሪክ አንጻር፣ ከእኛ ማንነት አንጻር፣ ከቆምንበት ከምናስመስለው ነገር ነው ኢትዮጵያን መወቅተው እንጂ መኖር አለመኖር ሰው ይመቸኛል የሚል ሰው ካለ ይመቸው ይኖር። መልካም ግመል ከሙስሊሞች ጋር ብዙ የሚያገናኝ ነገር አላት። ኦኬ። እና ግመሏን ፕሮፋይል አድርገሽ መተሻል። ግመል ላይ ተሰቅለሽ ነው ያለኝ። አዎ። ኦኬ። እና እንዴት ነው? ምን አዲስ ነገር አለ? ምንም አዲስ ነገር አለም። እየተኖረ ነው። እንሰራለን፣ እንኖራለን፣ ትራቭል እናደርጋለን። በቃ ሴም ሼት። የቱ ጋር ነሽ? ለነገሩ ተይው፣ ግድ የለም። እየተማርሽ ነው? እየተማርሽ እያነበብሽ ይሻላል። እየተማርኩ አይደለም። እኔ ትምህርት አልወድም። አይ ትምህርት ነው እኮ ማንበብ እኮ ትምህርት ነው። ባለፈው አንዳንድ ሰዎች ያስተምሩኛል ብለሽ ነበርና ለዛ ነው የጠየቅኩሽ። እሱ ላይ በጣም እጠይቃለሁ። ያስተምሩኛል። ስሜ ልቀይር ነው። ማን ብለሽ? ከጓል መቀለ የማን ምርኮኛ በይን ያለኝ። ቆይ እንትን አስቤ ነበር። የወረባቦ ነው የወረባቦ ቀበጥ ነበረ። ከዛ እሱ ረጅም ነው ተባልኩ። በጣም ያስቀኝ ስሞች አሉና እዚህ ልሞክረው ልል የእናቷ ቀበጥ፣ እናቷን መሳይ፣ ዝናጭ ዱርዬ እነሱ ተይ አይመጥንሽም። የወንዶቹ በጣም ነው የሚደብረው። ዝምተኛው ገዳይ ብሎ ይገባል። ዝናጭ ዱርዬ፣ ዝምተኛው ገዳይ እንደዛ እያሉ ነው የሚገቡት። እና ቁርአኑን እያነበብኩት ነው ብለሽ ነበረ። እያነበብሽው ነው? እያነበብን ነው። ምን አዲስ ነገር አገኘሽበት? እንደው አዲስ ነገር ብዙ አላገኘሁበትም። እኔ በጣም ልዩነቱ በጣም ትልቅ ሆኖ ያገኙት የሚያወራው ሰው ስለ ቁርአን በቃ እንደዚህ የሚለውና ጽሁፉ ላይ ያለው የተለያየ ነገር ነው። የማይገባኝ ነገር አለ። በመሀል እጠይቃለሁ። ይህ ምን ማለት ነው እላለሁ። ይህ ምን ማለት ነው ደግሞ እንደዚህ እያነበብኩ መሆንን ካወቀ ሰው ምን እንደተረዳው ግን በጣም የሚገርመው ሰው ለነገሩ ሰው ከድሮም ክፉ ነው። ይሄንን አውቃለሁ። ማንም ሰው ያውቃል። ግን ከየት ተቆርጦ እንደሚመጣ ከየት እንደሚያመጡት አላውቅም። በውስጥ የሚላኩ ነገሮች አሉ ቀጨም ተደርገው። አዎ። ከዛ እኔ አይና ከዛ እኔ ቀጥታ ማሂር ጋር ነው ትራንስፈር ማድረገው። እሱ ያስረዳኝ እንደዚህ ለማለት ነው፣ እንደዚህ ለማለት ነው። ወይም የሆነ ሰው አለ ሌላ ሰው ልከውና ይሄ እንደዚህ ነው ብሎ ያስረዱኛል። ከዛ በቃ ይገባኛል ማለት ነው እንጂ አቤት በስማ። በነገርሽ ላይ ልክ ነሽ። እኔ ቲክታክ ስለ ሃይማኖት ማውራት እንደጀመርኩ አይገርምሽም? እኔ የማስተምራቸው ስለ ሃይማኖት ሰዎች በውስጥ ምንድነው ሁኔታ ታውቂያለሽ? ልክ አንቺ እንዳልሽው አለ። እስካሁን ራሱ አለ። እና ምንም የማያውቁ ሰዎች እኮ ናቸው። ስለምንድን ነው እኔ ይሻላለሁ። አሁን ስለ እስልምና እውቀት እኔ ይሻላለሁ በጣም ማለት ነው። እነሱ እንኳን ራሳቸው አንብበው አይደለም ከሰው አምጥተው ወደ እኔ ላኩትና እንደዚህ አይነት ሰዎች አሉ። እኔ በጣም ይገርመኛል። ምንድን ነው what's the point? ይሄንን የምትልኩት እየቆራረጣችሁ ምንድን ነው? እጠይቃለሁ እኮ ዝም ብዬ ስለተላከቱ ቆርጦ ምናምን የምትለው ነገር አይደለም። ትልልቆች ነን ነው። ይገርመኛል። በስማ ግን አሁን
አሁን ቁርአን መለኮታዊ መጽሐፍ ነሽ ብለሽ ታምኛለሽ? የአምላክ ቃል ነው ብለሽ ታምኛለሽ? አምነሻል? እዛ ጋር ደርሰሻል? የሚያሳምን ነገር አንብበሻል? ነው እዛ ጋር አልደረስኩም። እኔ እንዴት መሰለ ልዩነት አለው። አሁን ለምሳሌ ልዩነት አለው ስል ሰምሃው ባይብል ሳነብ እኔ ዝም ብዬ በቃ እያነበብክ ሞር ግራ እየገባ የምትሄደው ነገር የለም ሞር እየተምታታብህ እንደዛ ነው። ምንም ፊልም የማታረገው ነገር እንዴ የሚመጣው ምንድን ነው ብለህ እንትን የምታደርገው። ቁርአን እያነበብኩ ሲሄድ አንዱን ይገልጸዋል። ይሄኛው ፔጅ አነብና ስገልጸው ይገልጸዋል። ግን አንዳንድ ቦታዎችም በጣም ግራ የሚያጋቡኝ ነገሮች አሉ። ምልክት እያደረኩ አልፋለሁ። ከዛ ልክ እንደዚህ ሰዓት ሲኖረኝ አንድ ቀን ሙሉ ቀን ስሰጠው ለዛ በሌላ ቦታ እንገናኝና እንማማራለን። እንደዛ ነው በቃ ማድረግ የጀመርኩት እንጂ ኦፊሻሊ እንደዚህ ለመጠየቅ እርግፍ አድርጌ ነው። እሺ አሁን ቁርአን የአምላክ ቃል እንደሆነ ማመነበትን ደረጃ ላይ አልደረስኩም ብለሻል። አልደረስኩም። ስለዚህ የሆነ አካል ነው ብለሽ እያመንሽ ነው ማለት ነው። እንደዛም አይደለም የሆነ አካል ነው ይሄ የሆነ አካል ነው ብለህ የምታምነው በመሀል አለ አይደል? በመሀል ስልህ አሁን ለምሳሌ አነባነብና ኦኬ ብዬ እየገባ ወደዛ ፊሊንግ ገባና ከዛ የሆነ ነገር ደግሞ አይ ቲንክ ከፍራቻ የተነሳ ነው። ከራሴ ከፍራቻ ካለኝ ለሃይማኖት ካለኝ ትልቅ ነገር ይመስለኛል እንደዛ የሚያደርገኝ ነኝ። ገብተዋል ላይ የፈለግኩት ለእኔ ሃይማኖት በጣም ሲሪየስ ኢሹ ነው። በጣም ትልቅ ነገር ነው ለእኔ። ዝም ብሎ ብድግ አድርገህ እንትን የማደርገው ነገር አይደለም። ለዛ ይመስለኛል ከዛ ደንገጥልና የሆነ ልብ ደግሞ ፍራቻ ነገር የሚሰማ ነገር የለም። ከዛ ጠይቃለሁ። ልክ ጠይቄ መልስ ሳገኝ ተመልሶ ያን ፊሊንግ ይመጣል። ገብተዋል? ይሰማል ድምፅ? አዎ አይሰማሽም? ኦኬ እሺ ቀጥይ። አሁን ቁርአን ከመጽሐፍ ቅዱስ ጋር ስታነጻጽሪ ምን አይነት ስሜት ይሰጥሻል? እስኪ እንደው መጽሐፍ ቅዱስ ለእኔ እንትን ነው ይሄ የሰዎች ስብስብ የጻፉት። ቁርአን አንድ ሰው ሊሆን ይችላል፣ 10 ሰው ሊሆን ይችላል፣ አላውቅም። መጽሐፍ ቅዱስ ግን ለእኔ ከኤክስፒሪየንስ ከራሴ ኤክስፒሪየንስ እንትሳረገው የተለያዩ ሰዎች የጻፉት በቃ ላይ ቃል አይደለ ይጋጫል እኮ መጽሐፍ ቅዱስ እኮ ለሚያውቀው ሰው እኮ በጣም እኮ ነው የሚጋጫው። እርስ በራሱ እኮ ነው የሚጋጫው። ለእኔ መጽሐፍ ቅዱስ በቃ የሆነ እንጃ በጣም ነው የሚጋጭብኝ ሁሉም ነገሩ። ጓል እስኪ መጽሐፍ ቅዱስ ላይ ይጋጫሉ የምታያቸውን ሀሳቦች ንገረኝ። አዲስ ኪዳን ላይ ነው ብሉይ ኪዳን ላይ ነው? እኔ ብሉይ የሚሆን አሁን ለምሳሌ አንድ ሲምፕል ምክንያት አለ። ማነው እንትን አለች ጽሑፍ አለች። ይሄ ድህነቱ እንዲረሳ ይጠጣ ድብን ብሎ ይጠጣ ይላል። ከዛ የሆነ ጥቅስ ላይ ደግሞ አለ ጭራሽ አልኮሆል አይደለም ልንጠጣ ዞር ብለን ብናየው ኃጢአት እንደሆነ የሚያስቀምጠው እንትን አለ። ጥቅሱ አሁን ባላቀው እንደዛ የሚል ጽሑፍ አለ። በነገሮች ላይ ወይን መጠጣት አለ መጽሐፍ ቅዱስ ላይ መጽሐፈ መክብብ ላይ እግዚአብሔር ስራህን ወዶታልና በተድላ ጠጣ ነው የተባለው። ያኒ ክልክል የለም። የሆነ ጠጅ መጠጣት ክልክል አይደለም። የወይን ጠጅ ሳይሆን አስካሪ የሚያስክር አልኮል ጠቅላላ ይሄ አዲክሽን አዲክት የሚያደርግ ነገር እንዳለ ጠቅላላ መጠጣት እንደሚከለክል ጽሑፍ አለ። ጠጁ እኮ ዋነኛ መጠጥ እኮ ነው። ከአስካሪ መጠጦች ሁሉ ዋነኛው አስካሪ መጠጥ የወይን ጠጅ ነው። መጽሐፍ ቅዱስ ላይ የወይን ጠጅ አስካሪ ነው። ጠጅ በሚለው እንግባባና ጠጁ አልተከለከለም። አሁን ለምሳሌ መጽሐፍ ምሳሌ ላይ ድህነቱን ይረሳ ዘንድ ይጠጣ ይልና ታች ወርዶ መጠጥ ጥሩ እንዳልሆነም ያው ይመልሳል። ነገር ግን መጽሐፈ መክብብ ላይ እግዚአብሔር ስራህን ወዶታልና ጠጅህን በተድላ ጠጣ እንጀራህንም ብላ ብሏል። ያኔ ጠጅ መጠጣት ክልክል አይደለም በመጽሐፍ ቅዱስ ይፈቀዳል። ጳውሎስም ወዳችሁን ከመማችሁ ጠጅ ጠጡ ብሏል። ኢቭን ኢየሱስ ራሱ ጠጅ ጠጣ ነበር። የሆነ ጠጅ የነበረ ሰው ነው ኢቭን ማለት ነው። ማርያምም አይ ቲንክ እንደዚሁ የሆነ ጠጅ የምትጠጣ ሰው ናት። ማርያም የሆነ ጠጅ ጠጣች ተብሎ አልተጻፈም እንጂ አሁን መጽሐፍ ቅዱስ ላይ ኢየሱስ ለመጀመሪያ ጊዜ ተአምር ሲያደርግ ውሃውን ወደ ወይን ጠጅ ነው የቀየረው። አይ ቲንክ ድግስ ላይ ምናምን ነበሩ እና ያው ጠጅ ሰዎች ነበሩ፣ አይሁዶች ጠጅ ጠጣሉ። እና ያው መጽሐፍ ቅዱስ ጠጅ ጠጡ የሚል የሚያረጋግጥ ነው ያለው።
አይ እንዳልሽው ነው በቃ ማለት ጠጣይልና ወረድ ብሎ ደግሞ አጠጣይላል እንደዚህ የሚሉት በቃ ሲምፕል የሆኑ ቀለል ያሉ ግን በቃ የሚጋጨርሽ በራሱ መጽሐፍ ቅዱስ ላይ አለው ብዙ ነገር እና ደግሞ ይሄ የቱ ጋር ነበረ መለኮታዊ አስተምሮ ላይ ነው እኔ የፈለኩት። ይሄ ጠጅ ህግ ነው፣ ይሄ ህግና ስርዓት ነው። መለኮ እንትን ጠጣ የሚለው በህግና ስርዓት ዙሪያ ያለው መጋጨት ነው። ገብቶኛል። እኔ አሁን መጠየቅ የፈለኩት ምናልባት አዲስ ኪዳን ላይ በተለይ እንግዲህ የሰሜን ህዝብ ኦርቶዶክስነትን ሙተቀምስ ያኒ ምንድለው በአማርኛ በጣም ሃይማኖቱ የህይወቱ አንድ አካል ሆኗል። ክርስትና ወደ ኢትዮጵያ ከገባ 1600 ዓመት አልፎታል። ያኒ በአራተኛው ክፍለ ዘመን አጋማሽ ላይ ነው ወደ ኢትዮጵያ የገባውና የሰሜኑ ህዝብ ኦርቶዶክስ ህይወቱ ነው ሃይማኖቴ ነው ብሎ ለሺህ ዘመናት ይዞት ቆይቷል። እና ድንገት ይህ ሃይማኖት ስህተት ነው ሲባል መደናገጥ አለ። ያኒ ሃይማኖት ለሌ ሴንሲቲቭ ነው እንዳልሽው ማለት ነው። እረዳሻለሁኝ። እና ቆይ ቅርታ ላደምጥስ ነው ሃይማኖት በጣም እና የሰሜን ሰው በተለይ የትግሬ ልጆች እንደዚህ ለዘመናት መገለጫ ነው ህይወቴ ነው ብሎት የኖረን ሃይማኖት ለመልቀቅ በጣም እንትን ይላል። ስለዚህ የምትመጫቸው ስቴፖች አሉ፣ አዳፕት እያደረግሻቸው የምትመጪ ነገሮች አሉ። ኦኬ እነዛን እውነታዎች ለመለማመድ መሞከር ነው። መጽሐፍ ቅዱስን ማንበብ ነው ስታነቢ ማለት ነው። ስታነቢ ቶፒክ አለው። ካሁን በፊትም ያው ካረሳሽው አስተያየት ሰጥቼሻለሁኝ። መጽሐፍ ቅዱስን የወረቀቱን አንበቢ፣ ቁርአንንም የወረቀቱን አንበቢ። ስታነቢ ደግሞ ሚዛናዊነትን በመጠበቅ ነው። አሁን አንዳንድ ጊዜ የኔ ሃይማኖትን አስበልጬ ልፈልግ ወይም ኔጌቲቭ ለማውጣት አይደለም። እኛ አሁን ብዙ ጊዜም ሳይሆን ኖርማሊ የሶሻል ሚዲያ ላይ የምታየው ይሄ የዲጂታል ንጽጽር የሚባለው የዲጂታል ሃይማኖታዊ ውዝግብ ያስጀምሩት ክርስቲያን ወገኖቻችን ናቸው። የራሳቸውን ሃይማኖት ይዘው ትክክል ለማስባል የጀመሩት ምንድነው? ኔጌቲቭ ነው። ያንድን ነገር ኔጌቲቭ ብቻ ማውራት ነው። ሃይማኖትን ከሃይማኖቱ የምታነጻጽሪው አስተምሩቱ ምን ይመስላል ብለሽ ሁሉንም እኩል ነው የምታቀርቢው እንጂ አንዱን በድሎ መሆን የለበትም። ስለዚህ ስታነቢ አንቺ አንዱን በመበደል አንዱን በመደገፍ ሳይሆን ይሄ ምን ይላል ይሄ ምን ይላል ነው። ኦኬ መጽሐፍ ቅዱስ ስታነቢ እንትን ላይ ብሉይ ኪዳን ላይ ብዙ የሚያስቸግር ነገር የለም። ታሪክ ነው ያለው። ጦርነቶች አሉ፣ መንግስት አለ፣ ህዝብ አለ፣ የወደቀ ህዝብ አለ፣ የተነሳ ህዝብ አለ፣ መንግስት አለ። ይህን ነው የሚዋረሽ ታሪክ ነው። ይሄ ሰዎች እንትን ነው ያለው። መሀሉ ላይ ግን ስለ እግዚአብሔር መለኮትነት አለ። የፈጣሪና አንድነት ፈጣሪ መመለክ እንዳለበት አለ። አይከብድም። አዲስ ኪዳን ላይ ቅድም የጥያቄ መሰረት አዲስ ኪዳን ነው። ምክንያቱም ብዙ ጊዜ ኢየሱስ ፈጣሪ ነው ሲባል የኖረ ማህበረሰብ አዲስ ኪዳን ላይ ስለ ኢየሱስ ሊያነብ ሄድና እዚህ ቦታ ኢየሱስን ሰው ብሎት የሆነ ቦታ ደግሞ ሲያነብ እንዴ ይሄ ነገር አምላክ ሊያደርገው ነው እንዴ ይሄ ቃል የተጠቀሙት የሚሉ ዝግብ ስለሚነሳ አዲስ ኪዳን ላይ ብዙ እንትን ሊል ይችላል። ስለዚህ ምንድነው ምን መክራችሁ መጽሐፍ ቅዱስን አንብቤ እውነት አገኘ ነው ለምትሉ አዲስ ኪዳንን ስታነቡ በቶፒክ ተከፋፍሎላችኋል። ኦኬ አዲስ ኪዳን ላይ የፈለገ ቢሆን የኢየሱስን ፈጣሪነት የሚናገር የሚል ቶፒክ የለም። ኦኬ አንድ ምዕራፍ ብዙ ቶፒኮችን ይዟል፣ ብዙ ርዕሶችን ሊይዝ ይችላል። ስለዚህ በርዕሱ እየከፋፈላችሁ ስታነቡ ኢየሱስን አንድ ቦታ ነብይ ያለው አካል ሌላ ቦታ የሆነ ቃል ሲል አምላክ ሊያደርግ ይሆን እንዴ የሚል ረብሻ ውስጣችሁ የሚነሳውን ይቀንስላችኋል። የርዕሱ የቶፒክ ዋና ዓላማ ምንድነው? እዚህ ቦታ ሰው ብላችሁ ያነብባችሁትን እዚህ ቦታ አምላክ ሊያደርገው ነው እንዴ የሚለውን ስጋታችሁን ይቀንስላችኋል። ይህንን አስተያየት ነው የምሰጠው። ምናልባት አዲስ ኪዳን ላይ ይጋጫል አወዛገበኝ የምትይው ሀሳብ ካለሽ ንገሪኝና እንሂድበት ትንሽ። አመሰግናለሁ። አይ የኔ እንኳን እንትን ነው እውነት ለመናገር በቀደም እንትን እንዳለች ነው እንትና ካኔ እንትንም አለ ይሄ አሁን እውነቱን እያወቀው አሁን ለምሳሌ በግልጽ ልንገርህ እና እውነቱን እያወቀው አንዳንድ ነገር ትክክል ነው ይሄ ትክክል አይደለም ይሄን ትክክል ግን የሚይዝህ ነገር ይኖራል። ፋሚሊም ሊሆን ይችላል። ኦፍኮርስ ማንም ሰው በእምነቱ ነው የሚድነው። ይሄ ቀላል ነው ይሄ ማለት ግን በዛ ህይወት ለረጅም ዓመት ልጅነት እድሜን ወጣትነትን ከኖርክ ከባድ ነው። እሱን አሁን ለምሳሌ እኔ ቁርአን ማንበብ ጀምሬያለሁ አይደለ? ግን ቁርአንን እያነበብኩ ነው ስልህ እኔ መጀመሪያ ሳነበው እስቲ ልወቀው ብዬ ነው እንጂ ለህይወት ለመድኃኒት ትክክል ነው ብዬ አይደለም የጀመርኩ። ሲጀመር እስቲ ልወቀው ዋት ዘ ዲፍረንት ብዬ ላይክ ስሰማ በቃ ኢንትረስትድ ሁኜ በቃ ኪሪየስ ሆነ የምትጀምረው ነገር የለም እንደዛ ሆኜ የጀመርኩት። ግን እያነበብኩ እየተማርኩ ሞር ከአንዳንድ ሰዎች ጋር ስሰማ በሄድኩ ቁጥር ሞር ኢንትረስትድ እየሆንኩኝ ስለዛኛው ሃይማኖት እየመጣው ስመጣ በመሃል ፍራቻ አለ። ትራስት ሚ
ምክንያቱም እንዳለችው ነው የሆነ የሚይዝህ ነገር አለ። ሃይማኖቱ የሆነ ትክክል ነው ብለን ሙሉ በሙሉ ለመቀበልን አሁን ለምሳሌ ትክክልም ሊሆን ይችላል እኮ እስካሁን በተማርኩት እኮ ሊሆን ይችላል፣ ግን ፍራቻ አለ። የሆነ ከራስህ ጋር ፋይት የምታደርገው ነገር የለ። ለምሳሌ ሲያስተምሩ እኔ ስማር የእውነት ለመናገር ደስ ብሎኝ ነው የምማረው። የሆነ ሰላም የሚሰጠኝ ነገር አለ ውስጤ። ገብቶሃል ልል የፈለግኩት ይሄ እስልምና ከጀመርኩት የእስልምና ትምህርት ከጀመርኩ በኋላ ማለት ነው። ግን there is something inside I don't know ይሄንን ነው ብዬ መግለጽ አልችልም። ፍራቻ ነገር የሚፈጥርብና ከዛ ትንሽ ቀነስ አደርጋለሁ። that's me የኔን ነው የምገልጸው ያለሁትና ከዛ ጠየቅኩኝ ራሴ ላለማመን ላለመቀበል ፋይት እያደረኩ ነው ወይስ ምንድነው እየያዘኝ ያለ እያልኩ ራሴን ጠይቃለሁ። sometimes what am I fighting? I mean እኔ እንጃ እረዳሻለሁ። ጓል የሰው ልጅ በባህሪው የኖርበትን ነገር መተው አይወድም። ያኔ ውስጡ ቅር ይለዋል፣ የሚጎትተው ነገር አለ፣ ትቶ መውጣት እንትን ይለዋል። የሰው ልጅ እንኳን አይደለም ሃይማኖት፣ እንዲህ ሃይማኖት ሴንሲቲቭ ነገር እኮ ነው። ሃይማኖት እድንበታለሁ ብለሽ በምድር ላይ የምትከበርበት ስትሞችም ደግሞ አምላክ ጋር እገናኝበታለሁ የምትይው ነው። ሰው ከሱስ ለመውጣት ይቸገራል እንዴ? ሱስ እንግዲህ ሰውነቱን ጤናውን እየጎዳው ገንዘቡን እየጨረሰበት ከሱስ ለመውጣት እንትን ይላል። ስለለመደው ነው፣ ህይወቱ አንድ አካል ስላደረገው ነው። ኦኬ። እና ሃይማኖት ሴንሲቲቭ ነው። በተለይ ኦርቶዶክስ ሃይማኖተኛ የሆነ ሰው በጣም ብዙ ዲኮር ያለበት ሃይማኖት ነው የኦርቶዶክስ ሃይማኖት። የበዓል ድባብ ደግሞም ኢትዮጵያ ላይ ኦርቶዶክስ ሃይማኖት ብሔራዊ ሃይማኖት ነበር፣ የሀገሪቱ ሃይማኖት የነበረ ኦርቶዶክስ ማህበረሰብ አንደኛ ዜጋ የነበረ የልብ ልብ ሲሰጠው የነበረው በቃ ገዥውም ምኑም ኦርቶዶክስ ስለነበረ የሆነ በሀገሪቱ ላይ የበላይነት ስሜት ይዞ የኖረ ማህበረሰብ ነው የኦርቶዶክስ ማህበረሰብ። እና በዚህ ሰዓት ለዚህ ነው ኢትዮጵያ የሚለውም አብዛኛው ኦርቶዶክስ ማህበረሰብ ነው። ምክንያቱም ኢትዮጵያ የተሰራችው ይቺ አሁን ላይ ኢትዮጵያ እምነት የተሰራችው በኦርቶዶክስ ገዢዎች ልክ ነው፣ እነሱ ናቸው የቀረጿት። እና አልፈርድብሽም። አስበሽዋል እንግዲህ በበዓሉ ቤተሰብ ጋር የምትሰበሰቢው የበዓሉ ምግብ አዘገጃጀት፣ አለባበሱ፣ የሃይማኖቱ ድባብ አለ። ያ ትቶ ለመውጣት እንትን ይላል። ለዛ ነው እንትን የሚልሽ። ግን እንደዚህ አይነት ነገር ለማምለጥ የሚያስፈልገው ምንድነው? መለኮታዊ ነገር ላይ ፎከስ ማድረግ። ስለዚህ ይህንን ነገር የሚገለግልሽ ይህንን ነገር ትተሽው እንድትወጪ ቅርቅር እንዳይልሽ እንትን የሚለው ነገር ምንድነው? ሀቅ ላይ ፎከስ አድርጊ። ሀቁ ምንድነው? የኢየሱስ መለኮታዊነት ነው። ስለዚህ መጽሐፍ ቅዱስን በደንብ አንብበሽ ኢየሱስ ኖርማሊ መለኮት እንዳልሆነ እስከ ዛሬ ሲመለክ የኖረው በስህተት እንደሆነ ስታምኒ ትቶ ለመውጣት አይገትትሽም። አሁን እዚህ ጋር ግን ከራስሽ ጋር የምትነጋገሪው በኢየሱስ ዙሪያ ብቻና ብቻ ነው። ስለዚህ ኦርቶዶክስ እንዴት ተመሰረተች፣ ይህ ኢየሱስ ፈጣሪ ነው የሚለው ነገር መቼ ተጀመረ የሚለውን ነገር ያወቅሽ ስትመጪ ፍንትው ብሎ ይበራልሻል። አሁን የኦርቶዶክስ ቤተክርስቲያን 1500 ዓመት ሆኗታል ከካቶሊክ ከተገነጠለች። በዓለም ታሪክ የመጀመሪያ ቤተክርስቲያን ካቶሊክ ናት። የመሰረተ ጴጥሮስ ነው የምትለው። ምክንያቱም ኢየሱስ ክርስቶስ እግዚአብሔር ከቀባው በኋላ ጌታ ካደረገው በኋላ ከእስራኤል ቤት የጠፉትን በጎች መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ መስበክ ሲጀምር ደቀ መዛሙርት መርጦ እነሱንም ከእስራኤል ቤት ለጠፉት በጎች ሂዳችሁ ስበኩ ብላችኋል። ስብከቱም መንግስተ ሰማያት ቀርባለችና ንስሐ ግቡ ነው እና የሐዋርያቱ አለቃ ማን ነበረ? ጴጥሮስ ነው። ስለዚህ ጴጥሮስ ነው የመሰረተኝ ብላ ነው የምታምነው ካቶሊክ ቤተክርስቲያን። የኦርቶዶክስ ቤተክርስቲያን የከለቅሩን ጉባኤ ጊዜ ነው የተገነጠለችው። ፕሮቴስታንቶች ደግሞ ከ500 ዓመት በኋላ ነው የተገነጠሉት ማለት ነው። ስለዚህ ኦርቶዶክስ አስተምሮ ይሄ የምታዩ ሃይማኖታዊ ዲባብ፣ አለባበሱ፣ የሃይማኖቱ ስርዓት ከየት ነው የመጣው ብትይ ከቄሶች፣ ከመነኩሴዎች እና ከሀገር ገዢ ነገስታቶች የተገኘ ነው እንጂ መጽሐፍ ቅዱስ መሰረት የተደረገ አይደለም። ካቶሊክም ጋር ብትሄጂ እንደዚሁ የነገስታቱ፣ የቄሶቹ፣ የመነኩሴዎቹ ነው። ፕሮቴስታንትንም ይጨምራል። ፕሮቴስታንቶች ምን አለ መሰለሽ ዘመን ዲጂታል ዘመን በተቀየረ ቁጥር አብረው ይቀየራሉ። ልክ እንደ ፈረንጅ ሱፍ ማለት ነው። ፀሐይ በወጣበት እንደሚቀየረው ሁሉ እንደሚዞረው ሁሉ የሆነ ቴክኖሎጂ በመጣ ቁጥር አብረው ለመዞር ከቴክኖሎጂ ጋር ምንሄድ ነን የሚል ፕሮፓጋንዳ ለመስራት ነው እንጂ እንደዛ የሚያደርጉት ኖርማሊ ከካቶሊክ ነው የተገነጠሉት። ካቶሊክ
ደግሞ የቄሶች የመነኩሴዎችና የነገስታቶች ሐሳብ ያለባት ነው እና በተለያየ ጊዜ የተለያዩ አስተምሮቶች ይጨምራሉ። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ጧፍ መያዝ የሆነ ሰው ሐሳብ ነው። ነጠላ መልበስ የሆነ ሰው ሐሳብ ነው። ከበሮ የሆነ ሰው ሐሳብ ያመጣው ነው። ከበሮ መምታት ማለት ነው። የዋሽንትኑ የሊቁ ያሬድን ታውቂው ከሆነ የሱ እንትን የኦርቶዶክስ ቤተክርስቲያን ውስጥ የሚደረጉ ዝማሬዎች፣ አቋማት፣ ይሄ ጸናጽሉ፣ መቋሚያው፣ ከበሮ፣ ነጠላው ከእንትን ነው የያሬድ ሐሳብ ነው። የሰዎች ሐሳብ ነው። አንገት ላይ ክር ማሰር ደግሞ የንጉሱ የዘረ ያዕቆብ ነው። ኦኬ የተለያዩ መነኩሴዎች ናቸው እንደዚህ ጾሙ፣ እንደዚህ አድርጉ፣ እንዲበሉ የሚሉት መነኩሴዎች ቄሶች እንትን ያሉበት ነው። ስለዚህ ወደ መጽሐፍ ቅዱስ ትመለሻለሽ። አሁን አንቺን የሚገላግልሽ ነገር መሲ ተጓለ እንትናት ምንም ሃይማኖት ስትለች ሰዎች ሁሉንም እያየች ነው እየተመለከተች ነው። ሀሳቧ ግን ተፈላጊ ነው። ትክክል ነው። ችግሩ ምንድን ነው? ከታች ተናገር ስላሉኝ ነው። ከታች ያለ ሰው አንድ ነገር ብቻ እንዲነገር ነው ይፈልጋል። ትክክል ሀሳብ እየተናገረች ነው። ትክክል እኮ ነው። እንዴ ጓል ታዲያ አሁን ላይ እሺ ውዴ ረያኔ ጓል ታዲያ አሁን ላይ ሃይማኖትን ባይኖራት እኮ የወጣችበት ኢንቫይሮንመንቱ ያኮ ነው። በነገራችን ላይ ሀገራችን ላይ ያሉ ኤቲስት የሚሉ ለግባና ልውጣ በቃ ሐዋርያዊት አሁን ስለ ኦርቶዶክስ እያወራሽ ነበርና ከሰው ነው የጀመረው። ያንቺ ከየት ነው የጀመረው? ከአምላክ። ቆይ መሲ አንተ ሃይማኖት የለም አላልክም? ቆይ ሃይማኖት የለም አላልክም? ትክክል በእነ አንዱ ፍጹም የሆነበት ሁሉም ለምን ጠበቃ ትቆማለህ? አንተ ሃይማኖት የለም ካልክ ስለሁለቱም አይመለከትም። አንተ አታስቆመኝ። አሁን እኮ አንተን አላናገርኩም። እኔ አላስቆምም። ባለቤት እኮ ነኝ። ሰው ነው የጀመረው ብለሽ ስትይ ሁሉም ከሰው ነው የጀመረው። ለኦርቶዶክስ ጥብቅና ለምን ትቆማለህ? ሃይማኖት የሚባል ነገር የለም እያልክ ነበር። ከሰው ነው የጀመረው እያልኩ ነው እኮ። ከዛ ላይ የጀመረ ተንገረኝ። አንተ ስለ ኦርቶዶክስ ስታወራ እሷ ለምን ልክ ነሽ አትላትም? ሐሳብሽ ልክ ነው በላት። መጀመሪያ አዳምጠኝ። ኦርቶዶክስን ስለረገጥክ ያንተ ትክክል አይሆንም ነው ጥያቄው። ስማ እኮ ሐሳብሽ ልክ ነው። አዳምጠኝ። ዝም ብለህ አትቀደም እያልኩ ነው። ኦርቶዶክስን ታጥላላ ያንተ ትክክል ሊሆን አይችልም። ውረድ ገንገበታም። አንተም ብሎ ሃይማኖት የለም ይላል ደግሞ ሌባ። ሲጀመር ሁሉም ኦርቶዶክስ ከሃይማኖት እየወጣ ነው ሰው የሚጠራው። አንተም ብሎ ሃይማኖት የለም ባይ ደከከናም። ቀጥሉ። እንደዚህ ማስመሰል እኔ ጋር አይሰራም። ወይ ሐሳቧን ደግፋ እንትን ትላለህ ወይም ደግሞ ኦርቶዶክስ ሆነ እንደፈለክ ሐሳብህን ስጥ። ምን ችግር አለው? ካልሆነ ግን ሃይማኖት አያስፈልግም እያልክ የኦርቶዶክስን ጠበቃ ልትሆን ምንድነው? ኦርቶዶክስ በሃይማኖት የለም በሚሉ ሰዎች እንትን የምትሆነው የወጡት ከዛ ነዋ። ባክግራውንዳቸው ኦርቶዶክስ ነው። ለዛም ነው ስለ ለጓል እየተናገርኩ ያለሁት። ምን አለ መሰላችሁ አንድ ሰው አሁን ሀገራችን ላይ ያሉ ኤቲስቶች ባክግራውንዳቸው ኦርቶዶክስ ነው። ኦርቶዶክስ ከሆኑ እነሱ ኤቲስት ነን ብለው ለኦርቶዶክስ ሲታገሉ እናያለን። እና አንዳንድ ሰው ባክግራውንዱን ቶሎ አይተው፣ ምክንያቱም የህይወታቸው አንድ አካል ስለነበረ ነው። የሰው ልጅ በባህሪው አንድ ነገር ላይ በጣም ቁርኝት ነበራቸው፣ ከባድ ቁርኝት ነበራቸው። ለዛም ነው ለጓል እየተናገርኩ የነበርኩት እንጂ ንግግር ከመጀመሪያ በፊት እኮ ኮሜንት ላይ የትኛውም ሃይማኖት ውስጥ የለችም ጓል ብለው ጽፈውልኛል። ቢሆንም ግን ባክግራውንዱ ነው የሰው ልጅ መሰረት የሚያደርገው። ኦኬ ለዛ ነው እየተናገርኩ ያለሁትና ሀገራችን ላይ ያሉ ኤቲስቶች ኦርቶዶክሶች ናቸው በነገራችን ላይ። እና ለዛ ነው ደግሞ ምን አለ መሰላችሁ ኦርቶዶክስ ስህተት ካደረጋችሁ እናንተ ማብራችሁ ስህተቱ ሁኑ ይሉናል። እንዴት ነው እኛ አብረን ከሰው ጋር ስህተት ምን ሆነው? ኢስላም ብሎ ማለት እኮ ሰላም ወይም አምላክ መገዛት ማለት ነው እንጂ የግለሰብ ስም አይደለም ኢቭን ማለት ነው። ኦኬ በእስልምና ሃይማኖት ታሪክ ውስጥ የሃይማኖት አባቶች ተሰብስበው ይህንን እናድርግ ሃይማኖቱ ላይ ይህንን እንጨምር አላሉም። እኛ ቁርአንና ሐዲስ ላይ የተጻፈውን ብቻና ብቻ ነው ይዘን የምንኖረው። ነገርም ኦርቶዶክስ ጋር ስንመጣ 325 ኢየሱስ ክርስቶስ ካረገ 325ኛው ዓመት ላይ ብዙ ቄሶችና መነኩሴዎች በመካከላቸው ጸብ በመነሳቱ ምክንያት ያንን ጸብ ለማስታረቅ ተሰበሰቡ። ሲሰበሰቡ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው ውሳኔ አስተላለፉ። ምንድነው ያደረጉት? አዋጅ ነው ያስነገሩት። ልብ በሉ አዋጅ። ልክ መንግስት ጊዜያዊ አዋጅ ያወጣ መንግስት አዋጅ ተናገረ እንደሚባለው ማለት ነው። እንደውም የመጀመሪያውን የ325 ላይ የተደረገውን ስብሰባ ጉባኤ የሚባለውን ቆስጠንጢኖስ የተባለ ንጉስ ነው ዋናው መሪ ማለት ነው።
እዛ ላይ እንግዲህ ቄስና መነኩሴ ተሰብስቦ እርስ በርስ ከተወራከቡ በኋላ መጨረሻ ላይ የደረሱት መፍትሄ ምንድነው? ኢየሱስን ከአምላክ የተገኘ አምላክ ነው ያደረጉት። ከዛ በፊት እንደዛ የሚል አስተምሮ አልነበረም። እንደውም ይሄ ስላሴ የሚለውን ቃል ራሱ ለመጀመሪያ ጊዜ የተጠቀመው ሰውዬ ቱርቱሊያኖስ የሚባል ነው። የላቲን ቋንቋ በላቲን ቋንቋ የሚሰብክ የነበረ ባግራውንዱ አረማዊ ሃይማኖት የነበረ ሰው ነው። ኦኬ ብዙ ሃይማኖት አባቶች ነበሩ ከኒቅያ ጉባኤ በፊት ማለት ነው፣ ስለ ኢየሱስ የተለያየ አመለካከት የነበራቸው። ነገር ግን 325 ላይ ስብሰባው ላይ ምን ተደረጉ? ተወገዙ። ልክ ኢትዮጵያ ላይ አሁን መንግስት ስብሰባ ሲጠራ አከሌ በዚህ አካባቢ መጥፎ ስለሰራ ይሄ ስራው መጥፎ ነው ብሎ እንደሚያወግዘው ሁሉ መንግስቱ ንጉሱ ስብሰባ ከጠራ በኋላ የተለያዩ ሃይማኖት አባቶቹ ቄሶች፣ መነኩሴዎች ናቸው ከጠራ በኋላ አከሌ ቄስ ያደረገው ይሄ ትክክል አይደለም ተብሎ ተወግዞ እና አከሌ የተስማሙበት ይሄ ትክክል ነው ተብሎ ለህዝቡ በአዋጅ ነው የተነገረው። በቃ ካሁን በኋላ ኢየሱስን ከአምላክ የተገኘ አምላክ ነው ብላችሁ ታምናላችሁ፣ ኢየሱስ አምላካችሁ ነው ተብሎ በአዋጅ ነው የተነገረው። ስለዚህ ማህበረሰቡ ይህንን ነገር የህይወቱ አንድ አካል እያደረገው መጣ። በነገራችን ላይ መጀመሪያ አካባቢ ላይ ተቀባይነት አልነበረውም። ነገር ግን ግድያ፣ እስራት ስለነበረው ግዴታ ከመንግስት የመጣ ስለሆነ ህዝቡ እያጉተመተመም እየቆየ ሲመጣ የህይወቱ አንድ አካል ሆነ ማለት ነው። የህይወቱ አንድ አካል ከሆነ በኋላ ምንድነው የሚያደርገው? የሰው ልጅ የኔ ነው ያለውን ነገር ያሳምራል። አሁን ኦርቶዶክስ ኬሌቆሮን ጉባኤ ላይ ነው የተገነጠለችው። ከዛ በኋላ ኢየሱስን ፈጣሪ ካደረጉ በኋላ ደግሞ የተለያዩ ሐሳቦች እየተጨመሩ መጡ። ኦኬ ስለዚህ ኢየሱስን ፈጣሪ ካደረጉ በኋላ ማርያምን ደግሞ የፈጣሪ እናት ናት የሚል ሐሳብ መጣ። ኦኬ የሚጀምረው አትናቴዎስ ከሚባል መነኩሴ ነው። አይ ቲንክ መነኩሴ ኦር ቄስ ነው፣ የሃይማኖት አባት ነው። ይህ ሰውዬ ኢየሱስን ፈጣሪ ያደረገ። ደግሞ አንድ ቅዱስ ቄርሎስ የተባለ ሰውዬ ማርያምን ምን አደረገ? የኢየሱስ እናት ወላዲተ አምላክ ያኒ የእግዚአብሔር እናት ናት የሚል ውሳኔ ያመጣ። የሱም በአዋጅ ነው የጸደቀለት። አስባችሁታል? በአዋጅ ካጸደቀ በኋላ ማርያምን የፈጣሪ እናት ናት እያሉ እንትን አሉ። ደግሞ ሌላ መጣ። ሌላ ደግሞ ምንድነው ይሄ 452 አካባቢ ስብሰባ ተደረገ። የካቶሊኮቹም ሌሎችም እንደዚሁ ማለት ነው እርስ በርስ ተጣሉ። በጣም ብዙ ቄሶችና መነኩሴዎችን ካስወገዙ በኋላ እነ ሊዮ ማለትም የካቶሊኮቹ የራሳቸውን ሐሳብ ሲይዙ ዲዮስቆሮስ የሚባለው ሰውዬ በእነ ሊዮ ሐሳብ አልስማማም ብሎ እምቢ አለ። እንደውም በቦክስ ሁሉ አፍንጫውን አውልቀውለት ጥርሱ ረግፏል። ሰውዬው ተመቶ ማለት ነው፣ ተደብድቦ። የዚህ ሰውዬ አመለካከት ነው፣ ዲዮስቆሮስ የሚባለው ሰውዬ አመለካከት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታካሂደው ማለት ነው። የሰውዬ ኢየሱስን ተዋህዷል፣ ሰውና መለኮት ተዋህዷል ነው የሚለው። አስባችሁታል? ያኔ ኢየሱስ ሰው ነው አትሉትም፣ አምላክም ነው አትሉትም። አምላክም ነው ሰውም ነው። አሁን ወደ ፕሮቴስታንት ስንመጣ ፕሮቴስታንት ከካቶሊክ ስለተገነጠለች ኢየሱስ ሰውነቱ ለብቻ አምላክነቱ ለብቻ ነው የሚሉት። ምክንያቱም ኢየሱስ ሰው ነው አምላክም አለው ይላሉ ፕሮቴስታንቶች። ኦርቶዶክሶች ግን አይሉ። ምክንያቱም መለኮት ከኢየሱስ ስጋ ጋር ተዋህዷል። ልክ ማካያቶ የምንለው ቡናና ወተት እንደሚቀላቀለው ማለት ነው። ቡናና ወተት እንደሚቀላቀለው መለኮትና ሰው ተቀላቅሏል የሚለውን አስተሳሰብ ያመጣው ዲዮስቆሮስ የተባለ መነኩሴ ነው። አስባችሁታል? ያን እያንዳንዱ የሰው አመለካከት ነው። ስለዚህ ሃይማኖቱን የህይወታቸው አንድ አካል ካደረጉ በኋላ ይህንን ሃይማኖት ለማሳመር ቄሶቹ መነኩሴዎቹ ይህን የጾም ድንጋጌ ያመጣሉ። ብዙ በቃ መነኩሴውም ይነሳና ቄሱም ይነሳና ንጉሱም ይነሳና ይህን አድርጎ ብሎ በህዝቡ ላይ ያመጣል። ህዝቡ በነገስታቱ ከባድ ቅጣት ስለሚከተለው ቢወደውም ባይወደውም ያን ነገር እየተገበሩ ይመጣል። ያ ነገር ከ50 ዓመት በላይ በአንድ ህዝብ ውስጥ ከተተገበረ መነሻው ይረሳና ዋና የህይወቱ አንድ አካል ይሆናል ማለት ነው። አሁን እናንተ ምነካችሁ? አሁን ደርግ ከወደቀ እኮ በጣም ሩቅ አይደለም እኮ። ከደርግ ወደዚህ ያለው ኦርቶዶክስና ከደርግ በፊት የነበረ ኦርቶዶክስ ማህበረሰብ እኩል አይደለም አመለካከቱ ማለት ነው። ስለዚህ የሰው ልጅ በባህሪው አንዱን ነገር ሲጥል አንዱን ነገር ሲቀበል የህይወቱ አንድ አካል ሲያደርግ ነው የኖረውና ባክግራውንድ ሰው ልጅ ተጽዕኖ ያሳድራል ለማለት ያክል ነው። ለዛ ነው ኦርቶዶክስ ቤተክርስቲያን በቄሶች በመነኩሴዎችና በነገስታቶች የተመሰረተ ነው፣ ወንጌልን መሰረት ያደረገ አይደለም ለማለት የፈለኩት። ወደ እስልምና ስንመጣ በታሪክ የሃይማኖት አባቶች ተሰብስበው ሃይማኖትን ለማሳመር እንደዚህ አድርጉ፣ ይሄን ምልክት ተጠቀሙ፣ እንዲጾሙ አላሉም። ቁርአን ላይ ጾሙ ያለን አላህ ነው፣ እንጾማለን። ቁርአን ላይ ባለው ስገዱ ያለን አላህ ነው። ነብዩ ሲሰግዱ ያሳዩን ሐዲስ ላይ ያለን እሳቸው ነብዩ እንዳደረጉት እናደርጋለን እንጂ ነብዩ ካደረጉት ውጪ አንዳች ነገር አይደረግም በእስልምና። ነብዩ ካደረጉት ውጪ በእስልምና ከመጣ ያ ነገር ይወገዛል። ተግባብተናል። ይሄ ነው የእስልምና ዋና ዓላማ። የግዴታ እኛ ስተት ከተባልን አብራችሁን ስተቱን ብሎ ማለት የሞኝነት ነው ራሱ።
ሞኝነት ነው። ይህን ይመስላል። አበዛውባችሁ፣ ሶሪ። ኦኬ መሲ አመሰግናለሁ። ባቢሎን አንዴ አመሰግናለሁ። አንድ ቀን ግን የሆነ ታይም የምታወሪ ከሆነ እኔ አንቺ ብዙ ታሪክ ታውቂያለሽ፣ አላይታት እኔ እከታተልሻለሁ ከስር ብዙ ጊዜ እና ስለ ኢየሱስ ክርስቶስ ስቅላት የሆነ ያነበብሽው ወይም የምታውቂው ነገር ካለ አንድ ቀን ስታስመምሪ ገብቼ እንድሰማ ፕሌስ ለሚ ነው ፕሌስ ለአራብ ሽራይዞች ፕሊስ የማያስፈልገውም በደንብ እንረዳዳለን። መጽሐፍ ቅዱስ ላይ ያለው ስቅላትና እስልምና ምን ለማለት እንደፈለገ መጽሐፍ ቅዱስ ላይ ያለው ምን ለማለት እንደፈለገ በደንብ እናየዋለን። ታሪኩን መሰረት አድርገን ማለት ነው እንጂ ይሄ በክርስትናው ዓለም በስላሴ በኦርቶዶክስ በፕሮቴስታንት የሚወራው ስቅላት ፈጽሞ በታሪክም መጽሐፍ ቅዱስም ላይ የሌለ ነው። ይሄንን አምነሽበት መተሽ በደንብ እንነጋገራለን በሰፊው። እዚሁ ባፒን ቤት ይሆን ችግር የለውም። እሺ ማለት ጥሩ ፈሎ ተደራረጉ፣ ተቀራረቡ፣ ተደማመጡ፣ ተጻጻፉ። መልካም ነው። መግባባት መረዳት ችግር የለውም። አሁን እኔ ሄና ጋር ነው የማወራው። ሄና እኔ ጥያቄ ጠይቀዋለሁ። እርግጠኛ ነኝ አላህ አምላክ ነው ወይ ብሎ ይጠይቀኛል። እርግጠኛ ነኝ። ታዘቡ። ሄና አለ ሄና ሄና አቤት ይሰማኛል። ሰላም ነው አለ ቋን ሚዩት አድርገው። ኢየሱስ ክርስቶስ አምላክ ነው? በምን አውቃለሁ? እኔ ማን ነገረኝ እኮ። እንዴት ነው የምታምነው? ያንተ እምነት ምንድን ነው? እኔ ከመሃል መጀመሪያን ነው የማውቀው። በፍጥረት ከመሃል መጀመሪያን ነው የማውቀው። መወለድህን ነው የምታውቀው? ሄና ዋው። ስለዚህ ኢየሱስ ክርስቶስ የሚባል ሰው ይኑር አይኑር የምታውቀው ነገር የለም ማለት ነው። አለ የሚባለውም እርግጠኛ አይደለህም። እርግጠኛ አይደለሁም። እግዚአብሔር አምላክስ አለ ብለህ ታምናለህ? አላምንም። በቃ ሐሳብ አለ አሁን ሰላም አሳባለኝ ከተፈቀደልኝ። እሺ ቀጥል። እሺ ያለ ሁላችንም እዚህ ውስጥ ያለነው ፈጣሪን ሳይሆን ኖት ዩኒቨርሳል ክሪኤተርን ሳይሆን እየተከተልን ያለነው አምላክ አለን። ሁላችንም አምላክ አለ፣ ግን ክሪኤተር የለም፣ ፈጣሪ የለም። ፈጣሪ የለም፣ አምላክ የምናመልከው አምላክ ግን አለ ብለህ ነው የምትለው? አዎ። ስለዚህ ያ ፈጣሪ የሚባለውን አምላክ ነው የምናመልከው የሚሉ ሰዎችስ? ሄና ሄሎ ይሰማኛል? አሁን አልተሰማኝም። መልሳ አሁን ያልከኝ አልሰማሁም። ሶሪ ይቅርታ። አሁን ያልከኝ አልሰማሁም። ሰማይና ምድርን የፈጠረ አምላክ ነው የምናመልከው የሚሉ ሰዎች ስህተት ላይ ናቸው ወይ? በምን አወቁት እኮ ነው። አሁን እኮ ጥያቄው እኮ እሱን ያምልኩት፣ ግን ማምለክ አለማምለክ ለሱ እሱን ማወደስ አይደለም። ለማወደስ ለሱ ምንም አያደርግም። አሁን እሱን አይደለም የፍጡር ባህሪ ነው መወደስ፣ መመለክ። እሱን አይደለም። አንዴ ላውራ ታዲያ ታወራለህ። እንደዛ ብለው ማለታቸው ገብቷል። እነሱ እንደዛ ብለው ማለታቸው ስህተት ነው ብለህ ትላለህ? አዎ ስህተት ነው። ብዙ ነገር ያሳጣናል። ለምሳሌ አሁን ይኸውልህ በጎራ ተከፋፍለን እዚህ ጋር ኦርቶዶክስ ሙስሊም እያን ምንቧጨቃለን። ኢቭን እንደውም አሁን መጽሐፍ ምንድነው መሳሪያ ከያዘ ሰው በላይ መጽሐፍ የያዘ ሰው እያስፈራን መጥቷል። ለምን? ጸብ ነው። አሁን በተነገራችን ሐዋርያዊት በጣም የታሪክ ዕውቀቷ ደስ ይላል። የታሪክ ዕውቀቷ አሪፍ ነው። ግን ደግሞ ኢጎ አለባት። ኢትዮጵያን እንደማትወድ የኢትዮጵያን ታሪክ እንደማትቀበል በንግግሯ ውስጥ በኦርቶዶክስ የመጣ ታሪክ ነው ምናምን የምትለው ነገር አለ። ያ አብሯት ያደገ በጣም መጥፎ ነገር እንዳለ እያየው ነው። ይሄ ነገር ደግሞ የፈጠረባት ሃይማኖት ነው። ሃይማኖት በራሱ የሚያሳድርበት አይደለም። እንደዛ አላለችማ። አሁን ያልተባለ ነገር ሳይሆን የምትለው ይሄ የሚረባው ሐሳብ ካለ ጥሩ ነገር ነው። ሃይማኖት መሳሪያ ከያዘ ሰው መጽሐፍን የተሸከመና የያዘ ሰው ያስፈረኛል ካልክ አንተ ጸረ ዕውቀት ነህ ማለት ነው። እኔ መጽሐፍን የያዘው ሊያስፈረኝ አይችልም።
ኒውክሌርና ቦምቡን የፈጠረው ሃይማኖት ሳይሆን ሃይማኖት አያስፈልግም የሚሉ ሰዎች ናቸው የፈጠሩት። ለምን ሲባል የሰው ልጅ እንዲረሸንበት ነው የተፈጠረው። ሃይማኖት የገደለህን ግደለው ነው የሚል። ታዲያ እኔም አምንበታለሁ፣ ችግር የለብኝም። አንድ ሰው የሰው ልጅን ህይወት አጥፍቶ መኖር የለበትም፣ ደግፈዋለሁ። ሰዎች ግን ሃይማኖት አያስፈልግም የሚሉ ሰዎች አንተ አሁን እዚህ ጋር ሃይማኖት ነው የከፋፈለን በሃይማኖት ነው የተከፋፈልነው ብለህ ስትል ሃይማኖትማ አንድንሁን ነው ጥሪው። አንተ ግን በአገርና በብሔር በዘርና በምንድን ነው ተከፋፍለህ ያለው? በፖለቲካና ሃይማኖት አያስፈልግም የሚሉ ሰዎች በፈጠሩት የነሱ አይዲዮሎጂ እነሱን እየተከተልክ የፈጠርከው የመለያየት ልዩነትን ይሰፋል ይከፋልም። ሞትንም ምን አልከኝ? በብሔር ስትከፈል ሰውነት ሁለቱም ከሰውነት ነው የሚያርቀህ፣ ከከፍታ ነው የሚያርቀህ። ሁለቱም ቅድም ያመጣህልኝ አሁን ሃይማኖትም ሆነ ቅድም ያመጣህልኝ በጎጥ መከፈል፣ የትኛውም መከፈል ከሰውነት ነው የሚያወጣህ። አሁን ስካንዲኔቪያን ሀገሮችን ብንመለከት አሁን ምንም ሃይማኖት የለም እዛ አካባቢ። እኛ ጋር ስብዕናንም አልገነባም፣ እውቀትም አልሰጠንም፣ ሃይማኖት እንድናድግም አላደረገም። ደግሞ አሁን እነዚህ ሀገራት የለም፣ አሁን እስር ቤቶች እየተዘጉ ነው ያሉት። እኔ ጋር ነው የሚቆራረጠው። እኔ ጋር ነው ስብዕናቸው ከፍ ያለ ነው። እነሱ ሃይማኖት ስላላቸው አይደለም። ስለ ስብዕና ቀድሞ ያስተማረው ሃይማኖትን ነው። ሃይማኖት የሚያስተምረው እንዴት መኖር እንዳለብህ፣ እንዴት መገዛት እንዳለብህ፣ እንዴት ከሰው ልጅ ጋር መስማማት እንዳለብህ እያወራህ ነው። ይሄና ነው ወጣቱ ይሄ ነው እንዴ ታዲያ? እኔ የኔትወርክ ችግርን ሳትቀርፍ ነው ሃይማኖት አያስፈልግም ብለህ የምትለው? እኔ ደግሞ እኔ ጋር መስሉኝ እኔ አፍሬ እኮ ነው ዝም ያልኩት። ሃይማኖትን እየደገፍኩ እኔ ጋር መስሉኝ እንትን እንዳይወጣብኝ ብዬ እኮ ነው ዝም የምለው። የኔትወርክን የዳታ የዋይፋይ ችግርን ሳትቀርፍ ሃይማኖት አያስፈልግም ብለህ እኔ ሰልጥኛለሁ ሃይማኖት አያስፈልግም ብለህ ስለ ሃይማኖት አላስፈላጊነትን ልትሰብከኝ ነው። አያስፈልግም። ህግን ያስተማረው ሃይማኖት ነው። ፍርድን ያስተማረው ሃይማኖት ነው። እውነትን ያስተማረው ሃይማኖት ነው። ስነ ስርዓትን ያስተማረው ሃይማኖት ነው። ከሁሉም በፊት ማለት ነው። የሰው ልጆች ግን መገዛት ስለማይችሉ ራሳቸው ራስ ወዳድ ስለሆነ ዝሙተኛ ኃጢአተኛ ስለሆነ ኃጢአትን ስለሚወድ በኃጢአትን ስለሚዘፈቅ ሰይጣን ስለሆነ የሰው ልጅ ራሱ በዛ ሃይማኖት በሚያዘው መታዘዝ አልቻለም፣ መመራት አልቻለም፣ መፈረድ እንትን አያደርግም፣ አይገዛለትም ለሃይማኖቱ። የሰው ልጅ የምድር ህግ ለምንድን ነው የመጣው? አንተ ጋር ነው አንተ ጋር ነው እኔ ጋር አይደለም። አንተ ነህ ያልተለወጥከው፣ አንተ ነህ ያለፈልህ፣ አንተ ነህ ገና ያለው። ስለዚህ መንቃት አለብህ፣ ከሰዎች ጋር መገናኘት አለብህ። ሃይማኖት ምን ማለት ነው፣ ፈጣሪ ምን ማለት ነው ብለህ ትንሽ መንቀሳቀስ አለብህ ካለህበት። አንተ አሁን የሚያሳዝነው ነገር ፈጣሪን ክደህ ሰዎችን እያመለክ ነው። ሰዎች ከኔ በላይ ሰዎች አሉ ብለህ ውስጥህን አሳምነህ ሃይማኖት የሌላቸውን ሰዎች እያመለክ ነው። በጣም ያሳዝናል። አንተው ማለት ነው አይምሮህን አሳልፈህ የሰጠው ሃይማኖት የሌላቸው ሰዎችን ነው የምታመልከውም እነሱ ነው። ሃይማኖትን አያስፈልግም ብለህ ስትል ምክንያታዊ ስትሆን እኔ ልቀበለው እችላለሁ። ያ ግን ምንም ትርጉም የሌለው ነገር እኮ ነው። አንድ ኢትዮጵያዊ ችግር እና ረሃብን ሲገርፈው ይመጣና ሃይማኖት አያስፈልግም ይላል። ኢትዮጵያ እኮ ያላለፈላት ሃይማኖተኛ ስለሆነች እኮ ነው ይላል። ሃይማኖተኛ ስለሆነች አይደለም፣ ሃይማኖተኛም ስላልሆነች ነው ኢትዮጵያ ያላለፈላት። ሃይማኖት እና ፈጣሪ የማይለውና የማያዘውን ስለምትተገብር ነው ያላለፈላት። ኢትዮጵያው ያላለፈለት እንጂ ሃይማኖት የሚያዘውን ስለሚያደርግ አይደለም። ድብን ያለ ሃይማኖት ውስጥ ያሉ ትልልቅ የሰለጠኑ ሀገራት ደግሞ አሉ እኮ፣ ያደጉ ሀገራት አሉ። በሀብት የዓለም ቁንጮ የሆኑ ሀገራት እኮ አሉ እኮ። ምን ስለሆነ ነው? ለምን ሃይማኖት አላሰራቸውም እነሱ? ስለዚህ አይምሮን ተጠቀምበት አንተ ራስህ። ሃይማኖተኛ ስለሆንን እንትላለህ እንዴ? ሃይማኖት የሚያዘንን ስላልተገበርን ነው። ከዝሙት ራቁ እያለን 50% ኢትዮጵያ ውስጥ ዲቃላ ነው። የሰው ልጅ መስራት አለበት። እኔ የማወርደው
ምንድነው ዝናብ እንጂ ዶላር አይደለም ይላል ፈጣሪ። አንተ ግን እግረን ሰቅለ ነው የምትውሉ። 30 በዓላትና 6 ተደራቢ በዓላትን ቁጭ አድርገህ 36 በዓላትን ደራርበህ እግረን ሰቅለ ትውላለህ። እና ምንድነው ችግሩ? የሃይማኖት ችግር ነው? የራስ ችግር ነው። ፈጣሪ እንደዛ ብሎ ስላዘዘህ እኮ አይደለም። በራስ ፍቃድና ፍላጎት የፈጠርከው ነው። በሃይማኖት ስምና ሽፋን የፈጠርከው ነው። ይሄ ሃይማኖት አይደለም ያዘዘ። ሃይማኖት ገዳይ ነው ይለኛል። ኒውክሌር የፈጠረው እኮ ሃይማኖት አያስፈልግም የሚል ሰው እኮ ነው። የሚታኮሱት እኮ መሳሪያ የሚሸጡት እኮ የገቢ ምንጫቸው መሳሪያ የሆነ እኮ ሃይማኖት አያስፈልግም የሚሉ ሰዎችና ሀገራት እኮ ናቸው። ምንድነው የምታወራው? ከየት የመጣ ነው? ሃይማኖትማ ሰው ምንም ነገር ሲያደርግ መገደል የለበትም፣ ነፍስ ያለ ምንም እንትን መጥፋት የለባትም ነው የሚለው። አንድ ሰው ግን ድንበርን አልፎ የሰው ልጅ ህይወት ካጠፋ በቃ መጥፋት አለ። ትክክል ነው። ትክክል ነው እኮ ሰው ገሎ መኖር የለበትም። እዚህ ጋር ግን ሰው የገደለ ሰው እርኩስነት የእርኩስ መንፈስ ውስጥ የተናወጠውን ሰው ከገደለ በኋላ እስር ቤት ይከተታል። ከዛ ደግሞ አስወጥተው ሁለተኛ ሰው እንዲገድል እንትን ይለቀቃል። ትክክል ነው ይሄ። ታዲያ ህገ ፈጣሪ አንፈልግም። ህገ ሰው ራሳችንን እኛ እንደሚመቸን እንደፈለግን እየዘሞትን የምንተዳደርበት ህግ ነው መቅረጽ ያለብን ብለህ ነው እያልክ ያለው። ሰው አምላኪ የሰው ህግ ከፈጣሪ ህግ ተችሎ አያውቅም። ፈጣሪ አለ። እኔ አንተ ራስህ መኖርኩ ፈጣሪ እንዳለ በቂ ማሳያ እኮ ነው። ዝቃጭ ራስህን በስነ ስርዓት መቆጣጠር የማትችል የሰው ልጅ ፈጣሪ የለም ብለህ የማለት ሞራል እኮ የለውም እኮ የሰው ልጅ ራሱን የማይቆጣጠር እኮ ነው። እንዴት እንደተፈጠረ የማያውቅ የሰው ልጅ ራሱ የሰውነትን ክንዋኔ ውስጣዊ ክንዋኔ ሊቆጣጠር የማይችል የሰው ልጅ ፈጣሪ የለም ብሎ ይናገራል። ምን ማለት ነው? በዚህ ልክ እኮ መዳፈር የለብንም። መሰልጠን እኮ የራሱ የሆነ ገደብ አለው። መሰልጠን ሲባል እንሰልጥን በአስተሳሰብ እንበልጽግ ከሆነ እኮ መበልጸግ እንችላለን። ሃይማኖት አያስፈልግም። ሃይማኖት ያስፈልጋል እንጂ የሰው ልጅ የሚገነባው በሃይማኖት ነው። ስርዓት የሚባለው ያለው ሃይማኖት ውስጥ ነው። ግብረ ገብነት የሚባለው ያለው ሃይማኖት ውስጥ ነው። ለሰው ብሎ መኖር የሚባለው ሃይማኖት ውስጥ ነው ያለው። ካልሆነ ግን ትወጣለህ። ብር አምላክ ያድርገው፣ ብር ገንዘብ አምላክ ያድርገው። እኔ የተፈጠርኩት ለራሴ ነው፣ ለብቻዬ ለራሴ ለህይወቴ መኖር አለብኝ ብለህ እናትህም ልትገል ትችላለህ። ሃይማኖት ከሌለ አባትን ልትገለው ትችላለህ። የሚያሳስብህ የሚያስጨንቅ ህይወትህን ነው። ስለራስህ እንድትጨነቅ ነው የሚያደርጉ። የብር አምላኪ ነው የሚያደርጉ። ውሸት ነው። ስለዚህ ኢትዮጵያዊ ደግሞ የዳታና የዋይፋይ ችግርን ሳትቀርፍ ፈጣሪ የለም ብለህ በዚህ ልክ መዳፈር የለበትም። ደከከናም ህዝብ ችግርን ቅረፍ፣ ውጣና ስራ። ሃይማኖት አይከለክልህም። ውጣና ስራ። ፈጣሪ አይከለክልህም። እጅና እግር አይምሮና አይን የሰጠኩ እንድትሰራበት እንድትጠቀምበት ነው። ተንቀሳቀስ። ድህነቱን በፈጣሪ ያሳብባል እንዴ? ደፋር ስራ ነው ያለ። እጅና እግር ሰጥቷል። በቃ አለቀ። ጨርሻለሁ። አመሰግናለሁ። እኔ ሰዓቱም እየደረሰ ነው። አቡኪ ሰላም ብያለሁ። ባቢ እንዴት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እንዴት ናችሁ? ሰላም ብያለሁ። ወራህመቱላሂ ወበረካቱ። እንኳን ደህና መጣ ኡስታዝ። ሻሁ እንዴት ናችሁ? አልሐምዱሊላህ። ቀጥል። ባቢ ምናምን ሁላችሁም አማን ነው? እኔ ሰላም ነኝ። የደመናው አምላክ ይመስገን። ማሻአላህ። እሱ ከምንም ነገር በላይ ነው የሚፈለገው። የስት እንትን ማለት ይቻላል፣ ግን አንድ የፈጠረህን አምላክ በዚህ ልክ እንትን ማለት ራሱ እኔ እንትን ነው ብዬ አላስብም። እኔ በራሴ ማለት ነውና አላህ ይምራን ነው። በሁለቱም በክርስቲያኒቲም ዙሪያ በምትሄድበት ጊዜ አንድ በክርስቲያኒቲም ያሉ ነገሮች አሉ፣ በኢስላሚክም ያሉ ነገሮች አሉና ያው በክርስቲያኒቲም በምትሄድበት ጊዜ ንግበር ሰባነ ባሪያ ነው መሰለኝ ሰው እንዳሪያችን እንደምሳሌያችን ነፍጣር ብሎ ዘፍጥረት 1:26 ላይ ያው ፈጣሪ በማያሻማ ቃል ራሱ በቀዳሚ ግብረ እግዚአብሔር ሰማይ ምድር በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ እያለ ይናገራል። በኢስላሚክም ያለውን ነገር ደግሞ በምትሄድበት ጊዜ አለዚህ ሐለቀል 7 ሰማያት ወለ አርድ ያ7ቱ ሰማያትና ምድርን የፈጠረ ወማ በይነሁም በውስጣቸው የያዘውን ከዛ አላሁ ኩሉ ሸይን ቀዲር አላህ ደግሞ የሁሉ ነገር ፈጣሪ ነው ከማን ጋር ተመስሉታላችሁ እያለ ደግሞ ይናገራል ብዙ ነገሮችን እና
እንደውም ህይወትና ሞትን የፈጠረው የሚገልም የሚያሞትም ያው የሚያደርግም በጣም ፓወርፉል የሆነ ነገር ነውና ለሱ ምንም አንድ ቢጤ የለውም ብሎ ራሱ ቅዱስ ቁርአን ስለ ይሄ ሶቨርኒቲ ስለ ፈጣሪ ሉዓላዊነት በጣም ብዙ ነገሮች የሚናገረው ነገር አለ። እንደውም ከሌሎች መጽሐፍ ብዬ ነው እኔ ራሱ ማስበውና አለዚህ ኸለቀል መውተ ወል ሐያተ ሊየብሉወኩም አየኩም አሕሰኑ ዐመላ ሞትና ህይወትን መፈተኛ አድርጎ የፈጠረላችሁ ነው። ያዩና አስተቁረበኩም ለዚህ ኸለቀኩም ሚን ነፍሲን ዋሂዳ ወለቀ ዘውጀሃ ወይም ደግሞ እናንተ ሰዎች ሆይ ከአንዲት ነፍስ የፈጠራችሁን ጌታ ተገዙት እያለ አንዲት ነፍስ ያለው አደምን ነው። ከዛም በኋላ ደግሞ ዘውጃህ ደግሞ ብሎ ከዛ ደግሞ መቀናጆን ያደረገላችሁን አምላክ ተገዙት እያለ እንዴት በዚህ ነገር ታስተባብላለህ እየተባለ ብዙ ነገሮችን እንትን ያየንበት ነገር ነውና በሁለቱም አስተምሮ በምናይበት ጊዜ ደስ የሚሉ ነገሮች አሉ። ስለ ፈጣሪ ሉዓላዊነት ሰማይና ምድርን የፈጠረ ነው፣ ሁሉን ነገር የሚያደርግ ነው። ሰጪም ነሽም እሱ ነው። አነ ቀትል ወሐዩን እገላለሁ ያው አደርጋለሁ ራሱ ይላል ፈጣሪ ማለት ነው። እኔ እመታለሁ፣ እኔ እፈውሳለሁ፣ እኔ ያሳድጋለሁ እንደዚህ ያለ የሚባሉ ነገሮች አሉና ያው ጀስት እንትን ያው ሰዓቱ ምን እንትን ለማለት ያክል የፈጣሪን እንትን በዚህ ልክ ራሱ የሚሄድ አንደኛ ስለምንከተለው ነገር ጀስት ኤቲስት እንኳን ስንባል አግኖቲስት ነው ወይ ኤቲስት ነው ወይ ምናምን የሚሉት ነገር እነዚህ ሰፓሬሽን ይሄ ክላሲካሎቹን እንትኖች ማየት ራሱ የተሻለ ነገር ይሆናል ብዬ አስባለሁና ሁሌ የስም ክርስትና ባንሆን ሁሌ የምለው ነገር አለ ባብዬ እኔ የስም ክርስቲያን ባንሆን የስም ኢስላም ባንሆን ያው ጀስት የምንከተለውን ነገር ሞር በቃ ብናጠናውና ብናውቅ የተሻለ ነገር ነው የሚሆነው ብዬ አስባለሁ። አመሰግናለሁ። በጣም አመሰግናለሁ አቡኪ። ጥርት ያለ ሀሳብ ነው ያለው። ይገርም ነው። በጣም ደስ ይላል። አንዳንድ ኢትዮጵያኖች አያውቁትም፣ በእውነት አያውቁትም። በጥናትም አይደለም በማንበብ አይደለም። ምንድነው ሃይማኖት የሚባል ነገር የለም ፈጣሪ የለም የሚሉት አንዳንድ ሰዎች እርግጠኛ ነኝ አብዛኛዎቹ የሰው ሀሳብ ነው ወይ ትንሽ እንትን የሰማዋትን የሰው ሀሳብ ነች እንደዛ እንዲሉ የሚያደርጋቸው እንጂ በስነ ስርዓት አጥንተው አይደለም። ቢያጠኑማ እዛ ጋር ለመድረስ በነገራችን ላይ ያነበበ ሰው ደፍሮ አይልም። ደፍሮ ፈጣሪ የለም አይልም። በጣም እውቀት ያለው ሰው የሚያገናዝብ ሰው የሚያነብ ሰው ብዙ ነገርን የሚያይ ሰው ደፍሮ ፈጣሪ የለም አይልም። እነዚህ ሰዎች የሰው ገረድ ናቸው፣ የሰው ባሪያ ናቸው። ዝም ብለው ከሰው የወሰዱት ሀሳብ አለ፣ አጭር ሀሳብ ከሰው ይወስዷታልና እሷን ተሸክመው ይዞራል። በቃ ሃይማኖት እኮ የለም ይላል። አሪፍ እንዲባል እኮ ነው፣ የሰለጠነ ወጣት እንዲባል እኮ ነው፣ ስልጡን እንዲባል እኮ ነው። ራሱን እየሸወደ በሰው ሀሳብ ሂድ ችግርህን ቅረፍ፣ እኔ ጋር እንዳትገባ። በቃ ጨርሻለሁ። በቃ በወጣ ምን ይመስላችኋል? መልካም ጊዜ ይወጣል። መልካም ቀን። እናመሰግናለን። ምን ውስጥ ነው ያለው? ባጃጅ ውስጥ ገብቼ እየተጓዝኩ ነው። አስገባኝ እንዳትወጣ አለ። እሺ ላስገባህ። እሺ ቆይ አንዴ። ግን ልጁ ኤቲስት መሆንና አግኖስቲክ መሆን አለየም እስከሆነ እሱ አላውቅም ነው የሚለው። ማስረጃ ገብታል። ሄሎ ገብታል። ሄና አላው ማለት ነው። እኔ ፈጣሪ ግን ምን አይነት ደፋር ነው በእናትህ? እኔ የለም አላልኩም። ምን አይነት ደፋር ነው ደግሞ? አረ ኔትወርክን አስተካከል። ክራር ይመታል እንዴ? ና ኔትወርክን አስተካከል። ፈጣሪ አይደለም። በጣም ነው የሚረብሸው። ያልኩ አስተካከል። ይሰማል? አይደለም እኛ ጋር ሲመጣ የነበረው ሄና አይደለም።
እየተሰማችሁ ከሆነ አይደለም ሰው አይደለም እሱ ምርጥ ሰው ነው። ሄና ሚዩት አድርገህ ነው እያወራህ ያለው ከእሱ ነው። እስኪ አውራ። የት ሀገር ልጅ ነህ? የት ሰፈር ነህ? አዲስ አበባ ነው ያለው? ሄና ኧረ ናውጣ ውጣ። ምን አይነት ደፋር ነው በእናታችሁ። ጎረቤት አጠገብ ተጠግተህ አምላክ የለም ብለህ እንትን ትላለህ እንዴ? በጎረቤት ዋይፋይ ቁምቡዛም። ተመልካቾቻችን እስካሁን አብረን ስለቆየን በጣም አመሰግናለሁ። እኔ ትንሽ ጉንፋን ይዞኝ በጣም እየደከመኝ ነው ሳወራ የነበረው። ይደብረኛልም ራሱ ጉንፋን ሲያደርገኝ። ያም ሆነ ግን ስድባችንም ጩኸታችንም ሁሉ ነገራችንን ችላችሁ እኛ ጋር ስለቆያችሁ በጣም አመሰግናለሁ። ባላችሁበት የ665 አምላክ ፍቅርን በረከትም እናንተ ላይ ይርከፍከፍ። 2 ሰዓት እንደምተኛ ታውቃላችሁ ማለት ነው። አንድ ደቂቃ ቀረ፣ 12 ደቂቃ ቀረ፣ 10 ደቂቃ ቀረ ትላላችሁ። አመሰግናለሁ። በዚህ ልክ መተዋወቅና መቆጣጠር ግን ጥሩ ነገር ነው። እኔ ከእናንተ መሀል የልቤን የምታዳምጥ ችግሬን የምትካፈል የምታዳምጠኝ የምትረዳኝ እኔ የምረዳት ኩያዬ የሆነች የኔ ሆነች የምትሸከመኝ የምሸከማት አገኛለሁ ብዬ ተስፋ አደርጋለሁ። ሰዓትን በዚህ ልክ መቆጣጠር ከተጀመረማ ውስጡ ሌላ ነገር አለ ማለት ነው። ከባድ ነገር ነው። እኔም ተስፋ አደርጋለሁ። ምክንያቱ ሴቶች ያለምንም ምክንያት እንዲህ አይሆኑም። ሴቶች ወንድ ልጅ የሚተኛበት የሚነሳበት የሚመጣበት የሚወጣበት የሚገባበትን ከተቆጣጠሩ ልባቸው ውስጥ ቤት ሰርተዋል ማለት ነው። ስለዚህ ችግር የለውም። እኔ አልጠላም። እኔ እስካላገባው ድረስ ዓለም ላይ ያሉ ሴቶች ሚስቶቹ እንደሆኑ ነው የማምነው። እኔ እንደዛ ነው የማምነው፣ ያላገቡ ሴቶች ማለት ነው። ስለዚህ በውስጥ ጎራ ብላችሁ እኔ እኮ ፍቅሩ ውስጤን እየበላኝ ነው፣ ስለዚህ አንተ ለምንድን ነው የማትረዳው ብላችሁ እንትን በሉ፣ እንጻጻፍ፣ ችግር የለውም። ከዛ መደወል ነው፣ እኔ እደውላለሁ፣ እየተደዋወል መጠናናት ነው ይላል ኢትዮጵያዊ። በእውነት ምን ችግር አለው? እኔ አግብቼ በወልድበት ምን ችግር አለው? ምንድን ነው ችግሩ? ልጅ አለን ብዬ ኮርቼ እዚህ ጋር መጥቼ እንደ ትልቅ ሰው ተከብሬ እኔ እኮ የሁለት ልጆች ሶስት ልጆች አባት ነኝ እያልኩ ባወራ ምን ችግር አለው? ደስ አይልም እንዴ? ጠላት እኮ ይቃጠላል እኮ። ኦፓል ወሰዳት እኮ ያ ዘሮጧም ኤርሚያስ የሚባል እኮ ወሰዳት እኮ። ይስወዷለሁ ምናምን ስትል ሪከርድ አልተላከልኝ። ከዚህ በላይ እኮ ክህደት እኮ የለም። ኢየሱስ ወንደዋለሁ እኔ መጽሐፍ ቅዱስ ያነበብኩበትን እኔ በጣም ተመስጬ ያየሁትን ነገር ይህን ኢየሱስ ክርስቶስ ያነበብኩትን ነው አለች። ነው ችግር የለውም። ትግሉ እና ሩጫችንን ገደል ከታ ነው እነሱ ጋር የተንጠለጠለችው። ካሁን በኋላ እኛና ኦፓል ተስማምተን አንሰራም። አይሆንም። ራሱ ትክክል አይደለም። አስበልታናለች። በጣም ነው የተደፈርነው። በዚህ ልክ እኔ እኮ ደህና በሆነ ወጣት ብትወሰድ እኮ ችግር የለብኝም። ጥሩ ነገር ምቾትሽ ምቾቴ ነው ብዬ ነው መርቄ እንትን ማደርጋት። ግን የሷ ግን በጣም የሚገርመው የተሰቀለውን ልብሱ እንትን የማያደርግ ሰው ላፍ ሲያደርጋት በጣም ከባድ ነው። ደስ የሚለው ነገር ግን እዛ ጋር ምንድነው እኔ ደስ ያለኝ ነገር ምንድነው አንዳንድ ሰዎች
እንትን ይሏት ነበረ። ምንድነው ካለበት እሱ ራሱ በጣም ብልጥ ሰው ነው። እናንተና ጋር እየገባች እናንተና ጋር እኮ ስላሴና ክርስትና ስለምትሳደብ እኮ ነው የሚደግፏት ይሉ ነበረ። እዛ ጋር ደግሞ እንትን ሲያደርጋት ሰውዬው በጣም ከባድ ሰው ነው። አሁን ምን ይውጣቸዋል ሰዎቹ? ምን ይላሉ? አሁን ስላሴን ምናምን ነገር ተሳድባ ስለምትሳደብ እነንትና ይወዷታል ይቀርቧታል ብለው ሲሉ ነበር አንዳንድ ሰዎች። እዛ ጋር በሰላም ስታወራ ግን በቃ መናገር አይችሉም። በጣም ከባድ ነው። ብልጥ ነው ሰውዬው ራሱ ትልቅ ነገር ነው ያደረገው በእውነት። በዚህ ይደግፈዋሉ። እሷን መቀማቱ ግን በጣም ከባድ ነው። ከባድ መደፈር ነው። በጣም ከባድ ነው። እና እኔ ከአሁን በኋላ አላምናትም። ካገኛችኋት በቃ እኔና አንቺ ጠባብ መንገድ ላይ መገናኘት የለብንም ብሎሻል ብለዋል። ካልሆነ ቀጫታለሁ አንገቷን ብዬ ነው ለእንትን ብሰጣት ራሱ አያስብ። በቃ አንሰራም፣ አብረን አንሰራም። እኔ ሰው እቀይራለሁ ራሱ። ጲላ አለ፣ በደም የፈረመው ጲላ አለ አይታወቅም። አይኔን ልታታስተኝ ትችላለች እና አይኔን አጥፋት ብሎ አይኑን አጥፍቼ ያስፈረምኩት ጲላ አለ። እሱን ይዤ በቃ ሌላ ሰው ፍለጋ እወጣለሁ እንጂ አንስማማም። ማንም ሰው አላምንም ካሁን በኋላ የሉም። በቃ ካዱኝ እኮ ሁሉም። 665 ነኝ የ665 አምላክ በቃ ፍቅሩም በረከቱም እኔ ተመችቶኛል ሲል የነበረ ሰው አሁን የለም። አንድም ሰው የለም። ጲላ ራሱ እኮ በቃ ሲመሽ ነው እንትን የሚለው፣ ሲሰክር ብቻ ነው እኛ ጋር የሚመጣው። ተሳስተዋል። ስለዚህ እኔም ማምነው ሰው የለም። የሚያሳዝነው ነገር ግን ምንድነው ኦርቶዶክሳውያን ጽናት ይስጣቸው ማለት ነው። የምፈልገው ከድንቁርና ከተረትና ከትርክት ከተባለ ካሉ ከጻድቅና ጽድቅት ከስዕለ አድህኑ ከፈረንጅ አምልኮ ውጡ። መውጣት አለባችሁ። በእውነት በዚህ ነው እየተመታችሁ ያላችሁት። ከዚህ መውጣት አለባችሁ። ውጡ ስትባሉ ደግሞ በፍቅር አይታችሁ ተቀብላችሁ መውጣት አለባችሁ። አስፈላጊ አይደለም ስትባል በቃ አስፈላጊ እንዳልሆነ ተረድተህ ነው መውጣት ያለብህ። እና ወደ ራሳችን እንትን ስንመለስ ደግሞ እኔ በሃይማኖት መወዛገብ ውስጥ ያላችሁ ሰዎች በውስጥ ሃይበሉ። እኔ ያለሁበትን ሃይማኖት ብዙ ሰላም አልሰጠኝም፣ የሆኑ ብዙ ጥያቄዎች አሉ የምትሉ ሰዎች ካላችሁ ሰላም ያልሰጠኝ ጥርጣሬ ውስጥ የከተተኝ ነገር አለ የምትሉ ሰዎች ካላችሁ በውስጥ ሃይበሉ፣ እናውራበት፣ ችግር የለው። ከዛ ደግሞ ወይ እንትን ብለን ስልጣንን ተሰጥቶ በቃ ስራ እንሰራለን እኛ ጋር፣ ወይም ደግሞ እንድትጠራጠር የሚያደርግህን ነገር አብረን እናየዋለን። ይፈታል፣ ችግርህን ይፈታል። ምንም ችግር የለውም። እና እኔ ብዙ ሰው እኮ አለ እኮ ብዙ ሰው አለ፣ በጣም ብዙ ሰው ማለት ነው። ግን ልክ እኮ ነህ። ስለ መጽሐፍ ቅዱስ የምታወሩት ነገር በቃ ልክ ነው። እኔ አይቼዋለሁ። እናንተ ስታወሩ ሰምቼ ወጥቼ አንብቤ ልክ ናችሁ የሚል ሰው ነፍ ነው። እዚህ ጋር መጥቶ ግን አያወራም። ለምንድን ነው? እኔ በጣም ይገርመኛል። አዎ ኑ ችግር የለውም። በድፍረት መጠየቅ አለበት። ደፋር ጠያቂ ትውልድ ነው መፈጠር ያለበት። ጨካኝ ትውልድ ነው መፈጠር ያለበት። ጀግና ትውልድ ነው መፈጠር ያለበት። የውርስ ሃይማኖት አልከተልም የሚል ትውልድ ነው መፈጠር ያለበት። መጠመቅ በእውቀት ነው ብሎ የሚያምን ትውልድ ነው መፈጠር ያለበት። እኔ ያልገባኝ ያልተረዳሁት ግልጽ ያልሆነልኝ ነገር አልከተልም የሚል ትውልድ ነው መፈጠር ያለበት። ስለዚህ ኑ በውስጥ እናውራበት፣ ችግር የለው። ቀረብ ብላችሁ በመጀመሪያ በውስጥ እናውራ። እዚህ ጋር ደግሞ እኔ እኮ እዛ ጋር መምጣት አልፈልግም ማለት የለባችሁም። በውስጥ የምትመጡ አንዳንድ ሰዎች ባለፈውን በግሩፕ ነበረንና ትልቅ አባት ናቸው። በእውነት ነግሬያቸዋለሁ ተደጋጋሚ ብዙ ጊዜ አውርተን ትክክል ነው ብለዋል። በተለይ በድርሳናትና በገድላትን ዙሪያ ነው ያወራነው። ትክክል ነው አሉ። በቃ ልክ አሁንስ መረረን እንደማለት ነው የነገሩን። በቃ ልክ ነው፣ ግን እኛ አሁን ባለንበት እድሜያችን እንደዚህ ብለን ብንናገር ትርጉም የለውም። ሁለተኛ ደግሞ ማሰብ አለብን አሉ። ልክ ናቸው። በቃ ልክ ነው። ዋናው ነገር መቀበላችሁ ትልቅ ነገር ነው ብለን ነው የተለያየ ነው። እንደዚህ አይነት ሰው አለ። ስማቸውን መጥቀስ አያስፈልግም።
ስለዚህ መውጣት አለባቸው። በተለይ ምንድነው ወጣቶች መውጣት አለብህ የምትባለው ከሃይማኖት አይደለም። እዛ ጋር ሆነህ ነው እውነትን መፈለግ ያለብህ። እዛ ጋር ሆነህ የምትከተለውን ሃይማኖትና መጽሐፍ መፈተሽ አለብህ፣ ማገለባበጥ አለብህ። ብዙ አዲስ ነገር አለ። ከጥላቻው ውጡ። አመሰግናለሁ። ደህና ደሩ።